ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እስኪ ራሳችሁን እነዚህን ጥያቄዎች ጠይቁ። ቶሎ ይታመማሉ? የተፈጠሩበት ቁስል ቶሎ አይድንልዎትም? የምግብ ፍላጎቱ ቀንሷል ወይስ የፀጉር መርገፍ አስቸግሮታል? እንግዲያውስ ችግሩ የሌላ ሳይሆን የዚንክ ማዕድን እጥረት ሊሆን ይችላል። ዛሬ በሰውነታችን ውስጥ እጅግ በጣም ወሳኝ ስለሆነው ስለ ዚንክ ማዕድን አብረን እናያለን። ቪዲዮውን እስከ መጨረሻ ከተከታተላችሁ ዚንክ ለምን እንደሚጠቅመን፣ እጥረት ሲኖርብን የሚታዩ ምልክቶች እና ከየትኞቹ ምግቦች ማግኘት እንደምንችል ጠቃሚ መረጃዎችን ታገኛላችሁ። ለቻናሌ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትርሱ። ወደ ዝርዝሩ ስናልፍ የመጀመሪያ ላይ የምናገኘው ዚንክ ምንድነው የሚለውን ነው፣ ወይም ደግሞ ዚንክ ምን ማለት ነው የሚለውን እናያለን። ዚንክ ሰውነታችን ጤናማ ሆኖ እንዲቆይ ከሚያስፈልጉ እጅግ በጣም አስፈላጊ ማዕድናት ወይም ሚኒራልስ አንዱ ነው። ልዩ የሚያደርገው ነገር ግን ሰውነታችን ዚንክን በራሱ ማምረትም ሆነ ለረጅም ጊዜ አከማችቶ ማቆየት አይችልም። ስለዚህ ይህን ወሳኝ ማዕድን በየዕለቱ ከምንመገበው ምግብ ማግኘት ግዴታችን ነው። ዚንክ በሰውነታችን ውስጥ በትንሽ መጠን የሚገኝ ቢሆንም ከ300 በላይ ለሚሆኑ ኬሚካላዊ ሂደቶች ወይም ኢንዛይማቲክ ሪያክሽን እንዲከናወኑ የግድ አስፈላጊ የሆነ ጠቃሚ ንጥረ ነገር ነው ማለት ነው። ስለዚህ ዚንክ ምንድነው ብንባል ከላይ የጠቀስነው መልስ መስጠት እንችላለን ማለት ነው። ከዚህ በማስከተል ደግሞ የምናገኘው ምንድነው የዚንክ ዋና መሰረታዊ ጥቅሞች ምንድናቸው ነው። ዚንክ ለሰውነታችን የሚሰጠው ጥቅም እጅግ ብዙ ቢሆንም ግን ዋናዎቹን እንደሚከተለው እናያለን። የመጀመሪያ ላይ የምናገኘው አንደኛ የበሽታ መከላከል ተግባርን ከፍ ያደርጋል። በሽታ የመከላከል ስርዓት በትክክል እንዲሰራ ሰውነት ዚንክ ያስፈልገዋል። የበሽታ ተከላካይ ነጭ የደም ሕዋሳት በአግባቡ እንዲዳብሩ እንዲሁም እንዲሰሩ ይረዳል። ይህም ሰውነታችን ኢንፌክሽኖችን እንዲዋጋ፣ ቁስል ቶሎ እንዲድን እና እንደ ጉንፋን ያሉ የተለመዱ በሽታዎች የቆይታ ጊዜያቸው እንዲቀንስ ያደርጋል። ከዚህ በተቃራኒ ዝቅተኛ የዚንክ መጠን መኖር እንደ የሳንባ ምች ባሉ ኢንፌክሽኖች የመያዝ አደጋን ይጨምራል። በሰውነታችን ውስጥ ያለው የዚንክ መጠን ዝቅተኛ መሆን ለተለያዩ በሽታዎች በተደጋጋሚ የመጋለጥ እድላችን ከፍተኛ ያደርገዋል። ለምሳሌም እንደ ሳንባ ምች ባሉ ኢንፌክሽኖች የመያዝ አደጋ ሊያጋጥሙን ይችላሉ ማለት ነው። ሁለተኛ ተቅማጥን ማከም ይችላል። የዓለም ጤና ድርጅት ወይም WHO ተቅማጥ ላለባቸው ህፃናት የዚንክ ሰፕሊመንት እንዲወስዱ ይመክራል። በተለይ የተመጣጠነ ምግብ በማያገኙ ሰዎች ላይ የተቅማጥ ህመምን ቆይታ እንደሚያሳጥር የሚያሳይ ማስረጃዎችም አሉ ማለት ነው። ሶስተኛ ቁስልን መፈወስ። ዚንክ ጤናማ ቆዳን ለመጠበቅ ትልቅ ሚና ይጫወታል። ዚንክ የቆዳችንን ጥንካሬ ለመጠበቅ ለኮላጅን ምርት እንዲሁም የተጎዱ የሰውነታችን ክፍሎች ወይም ቲሹዎች ቶሎ እንዲጠገኑ ይረዳል። ለዚህ ነው የተለያዩ የቁስል የቃጠሎና የብጉር ማከሚያ ቅባቶች ውስጥ ዚንክ በብዛት የሚገኘው ወይም የሚጨመረው። በተጨማሪም የረጅም ጊዜ ቁስሎች ወይም ቁስለት ያለባቸው ሰዎች ብዙ ጊዜ ዝቅተኛ የዚንክ መጠን አላቸው። የጤና ባለሙያዎች የማያቋረጥ ቁስለት ላለባቸው ሰዎች የዚንክ ሰፕሊመንቶችን እንዲወስዱ ሊመክሩ ይችላሉ ማለት ነው። አራተኛ ስር የሰደደ በሽታዎች። ዚንክ የጸረ ተህዋሲያን ባህሪያት አሉት። በዚህም ምክንያት ኦክሲደንቲቭ ስትረስ ለመቀነስ ይረዳል። ሳይንቲስቶች እንደ ከፍተኛ የደም ግፊት፣ የስኳር በሽታና ሌሎች የሜታቦሊክ ሲንድሮም ባሉ በኦክሲደንቲቭ ስትረስና ስር በሰደዱ በሽታዎች መካከል ግንኙነት ወይም ቁርጠኝነት እንዳለ ያምናሉ ማለት ነው። አምስተኛ ከእድሜ ጋር ተያይዞ ለሚመጣ ማኩላር ዲጀነሬሽን። ዚንክ በሬቲና ውስጥ የህዋስ ወይም የሴል ጉዳት እንዳይደርስ ይከላከላል። በተጨማሪም ከእድሜ ጋር ተያይዞ የሚመጣውን የማኩላር ዲጀነሬሽን እና የእይታ መጥፋት ሂደትን ለማዘግየት ሊረዳ ይችላል ሲል ብሔራዊ የጤና ተቋም ወይም NIH ገልጿል። ይሁን እንጂ ጉዳትን ወይም ዲጀነሬሽንን ለመከላከል የማይቻል ነው። ማኩላር ዲጀነሬሽን ሬቲና ተብሎ የሚጠራው የአይን ክፍል ችግር ሲሆን ማኩላ የተባለው የሬቲና ክፍል ጉዳት ሲደርስበት የሚከሰት ነው ማለት ነው። ስድስተኛ የወሲብ ጤና። ዝቅተኛ የዚንክ መጠን የወሲብ እድገት መዘግየት፣ የመራባት ችግርና ሌሎች በወንዶች ላይ የወሲብ ጤና ጉዳትን ያስከትላል ማለት ነው። ሰባተኛ የአጥንት መሳሳት ወይም ኦስቲዮፖሮሲስ። ዚንክ በአጥንት ምስረታና ጤና ላይ ወሳኝ ሚና ይጫወታል። በተጨማሪም የአጥንት መሳሳት ችግርን ወይም ኦስቲዮፖሮሲስን ለመከላከል ይረዳል። ስምንተኛ የነርቭ ምልክቶች። እንደ አውሮፓውያን አቆጣጠር በ2020 የተደረገ ትንሽ ጥናት በዝቅተኛ የዚንክ መጠንና በነርቭ ምልክቶች መካከል ግንኙነት ሊኖር ይችላል ሲል ደምድሟል። ዘጠነኛ ጉንፋን። የ2011 የጥናት ምንጭ እንደሚያመለክተው የዚንክ ሎዘንጅ የጉንፋን በሽታ የጊዜ ቆይታ ለማሳጠር ይረዳል፣ ነገር ግን በየቀኑ ከ75 ሚሊግራም በላይ በሆነ መጠን ከወሰዱ ብቻ ነው። 10 መማርና ትውስታ። በአይጦች ላይ የተደረጉ አንዳንድ ጥናቶች የዚንክ እውቀት ወይም ኮግኒቲቭ ተግባር ከፍ ሊያደርግ እንደሚችል ይጠቁማሉ። እንደ አውሮፓውያን አቆጣጠር በ2017 በተደረገ ጥናት የዚንክ ሰፕሊመንት የወሰዱ አይጦች ማሰብና ትውስታን
በሚያካትቱ ተግባራት ውስጥ የተሻሉ መሆናቸውን ተጠቁሟል። 11 አካላዊ እድገትና ለችሎታ መዳበር በተለይ ለነፍሰ ጡር እናቶች፣ ለህፃናት፣ ለታዳጊዎች ዚንክ እጅግ በጣም ወሳኝ ወይም አስፈላጊ ነው። የህዋሳት የሴሎች እድገት እንዲፋጠን፣ ዲኤንኤ እንዲመረት እንዲሁም ፕሮቲን እንዲዘጋጅ ወይም ሴንቴሲስ እንዲሆን ይረዳል ማለት ነው። በቂ የዚንክ የማያገኙ ህፃናት የእድገት መዘግየት ወይም መቀንጨት ወይም መቀጨጭ ሊገጥማቸው ይችላል ማለት ነው። 12ና መጨረሻ የጣዕም እና የማሽተት የስሜት ህዋሳትን ይደግፋል። የዚንክ እጥረት የምግብ ጣዕም እንዳናውቅ ወይም የምግብ ፍላጎት እንዲቀንስ ሊያደርግ ይችላል። በተጨማሪም ቫይታሚን ኤ ከጉበት ወደ አይን እንዲጓጓዝ በማገዝ በተለይ በጨለማ ወይም በድንግዝግዝ ጊዜ በደንብ እንድናይ ይረዳናል። ከዚህ በማስከተል ደግሞ የምናየው የዚንክ እጥረት ሲከሰት ወይም ዚንክ እጥረት ሲያጋጥመን እንዴት ልናውቀው እንችላለን ስንል ዚንክ በሰውነታችን ውስጥ እጥረት ሲያጋጥመን የተለያዩ ምልክቶችን እናያለን። ምልክቶቹ የተለያዩ ቢሆኑም ከነዚህ ውስጥ ደግሞ ስናይ ያለ ምክንያት የፀጉር መርገፍ እና የቆዳ መድረቅ ልክ እንደ ብጉርና ኤግዜማ ያሉ፣ የምግብ ፍላጎት መቀነስ እና በተደጋጋሚ መታመም እንደ ጉንፋን ያሉ፣ የተፈጠረ ቁስል ቶሎ አለመዳን፣ የማሽተትና የመቅመስ ስሜት መጥፋት፣ በጥፍር ላይ ነጭ ነጠብጣቦች ወይም መስመሮች መታየት፣ ብሬን ፎግ መያዝ፣ በትክክል ለማሰብና ነገሮችን ለመከወን መቸገር፣ በልጆች ላይ የእድገት መዘግየትና የክብደት አለመጨመርን ልናይ እንችላለን ማለት ነው። ስለዚህ እጥረት መንስኤው ምንድን ነው? በዋናነት በዚንክ የበለጸጉ ምግቦች አለመመገብ፣ የጨጓራ አንጀት ህመም ወይም የመጠጥ ችግር እንዲሁም ደግሞ እንደ ኩላሊት በሽታ ወይም ከመጠን ያለፈ ላብ ወይም አልኮል አጠቃቀም ምክንያት ዚንክ ከሰውነት በብዛት ሊወገድ ይችላል ማለት ነው። በቀን ምን ያህል ዚንክ ያስፈልጋል የሚለውን ስናይ ደግሞ የሚመከረው የዕለት ተዕለት የዚንክ መጠን እንደ ዕድሜና ጾታ ይለያያል። በቂ የሆነ የዚንክ መውሰድ በተለይ ለልጆች በጣም አስፈላጊ ነው፣ ምክንያቱም በእድገታቸው ላይ ትልቅ ሚና ስለሚጫወት ማለት ነው። ከዚህ እንደሚከተለው ደግሞ በጾታና በዕድሜ ላይ ተመርኩዘን የዚንክን እንደየዕድሜውና እንደየጾታው የሚያስፈልገውን እርከን ደረጃ በደረጃ እናያለን ማለት ነው። ለምሳሌም ስናይ በዕድሜ ከ0 እስከ 6 ወር ላሉ ህፃናት 2 ሚሊ ግራም ለወንድ ሲፈቀድ 2 ሚሊ ግራም አሁንም ለሴትም ይፈቀዳል። ከ7 እስከ 12 ስናይ 3 ሚሊ ግራም ለወንድ ሲፈቀድ አሁንም 3 ሚሊ ግራም ለሴት ይፈቀዳል። ከ1 እስከ 3 ዓመት ስናይ 3 ሚሊ ግራም አሁንም ለወንድ 3 ሚሊ ግራም ለሴት ይፈቀዳል። ከ4 እስከ 8 ዓመት ስናይ 5 ሚሊ ግራም ለወንድም ለሴትም ይፈቀዳል። ከ9 እስከ 13 ስናይ 8 ሚሊ ግራም ለወንድም ለሴትም ይፈቀዳል። ከ14 እስከ 18 ስናይ 11 ሚሊ ግራም ለወንድ ሲፈቀድ 9 ሚሊ ግራም ደግሞ ለምን ይፈቀዳል ማለት ነው? ለሴት። ከ19 ዓመት ከዚያ በላይ ስናይ 11 ሚሊ ግራም ለወንድ ሲፈቀድ 8 ሚሊ ግራም ደግሞ ለሴት ይፈቀዳል ማለት ነው። በቀን ውስጥ የሚያስፈልገን የዚንክ መጠን እንደ ጾታና እድሜ ይለያያል። ለአዋቂ ወንዶች 11 ሚሊ ግራም በቀን ሲሆን ለአዋቂ ሴቶች ደግሞ 8 ሚሊ ግራም በቀን እንደሆነ እንዳጠቃላይ ማየት እንችላለን። ነገር ግን እዚህ ጋር ልብ ልንል ምን ይገባል? እርጉዝና የሚያጠቡ እናቶች ከ11 እስከ 12 ሚሊ ግራም በቀን ያስፈልጋቸዋል ማለት ነው። ከዚህ በማስከተል ደግሞ የምናየው ዚንክን ከየት እናገኛለን ወይም የዚንክ ምንጮች እነማን ናቸው የሚለውን ስናይ ዚንክ ከተመጣጠነ ምግብ በቀላሉ ማግኘት እንችላለን። የመጀመሪያውን ስናይ ከእንስሳት ተዋጽኦ በቀላሉ በሰውነት የሚዋሃዱ የሆኑ እንደ ቀይ ስጋ፣ የበሬና የበግ፣ የዶሮ ስጋ፣ የባህር ምግቦች በተለይም ኦይስተርና አሳ፣ እንቁላልና የወተት ተዋጽኦችን አንደኛ ላይ እናገኛለን። በመቀጠል ደግሞ የምናገኘው ከእጽዋት የሚገኙ ምንጮች እንደ ምስር፣ አተር፣ ሽምብራ እና ባቄላ ያሉ ጥራጥሬዎች እንዲሁም የዱባ ፍሬ፣ የሰሊጥ ፍሬና ኦቾሎኒ በመጨረሻም ለውዝን እናገኛለን ማለት ነው። እንዲሁም እንደ አጠቃላይ የመድኃኒት ማሟያ ወይም ሳፕሊመንት እናገኛለን። የምግብ ገደብ ላለባቸው ለምሳሌ እንደ ቬጂታሪያኖች በሐኪም ትዕዛዝ የሚሰጥ ነው ማለት ነው። አንድ ነገር ግን እዚህ ጋር ልብ ልንል ይገባል። ዚንክን ከመጠን በላይ መውሰድ ማቅለሽለሽ፣ የበሽታ መከላከል አቅምን ማዳከምና ሌሎች የማዕድናትን ስራ ሊያስተጓጉል ስለሚችል ሳፕሊመንቶችን ወይም ተጨማሪዎችን ሁልጊዜ በሐኪም ምክር ብቻ መጠቀም ይመከራል ማለት ነው። በአጠቃላይ ዚንክ ትንሽ ቢሆንም ለሰውነታችን ትልቅ ስራ ስለሚሰራ ወሳኝ ማዕድን ነው። ጤናማና የተመጣጠነ ምግብ በመመገብ ዚንክን በበቂ ሁኔታ ማግኘት በሽታን ለመከላከል፣ ለቁስል ፈውስና ለተሟላ ጤንነት ወሳኝ ሚና ይጫወታል። ለዛሬ ስለ ዚንክ ያዘጋጀሁላችሁ ቪዲዮ ይህን ይመስል ነበር። በዕለታዊ ምግባችሁ ውስጥ ጥራጥሬዎችን፣ የዱባ ፍሬዎችን፣ ስጋን ማካተት የዚንክ እጥረትን መከላከል ትችላላችሁ ማለት ነው። ከዚህም በተጨማሪ ዚንክን በመጠቀም ከላይ የጠቀስናቸውን 12 ወሳኝ የጤና ጥቅሞችን ማግኘት ትችላላችሁ። ነገር ግን ልብ ሊባል የሚገባው ዚንክን ስንወስድ በመጠኑ መውሰድ እንዳለብንና እንደየእድሜውና እንደየሁኔታዎቹ የሚያስፈልገን የዚንክ መጠን የሚለያይ ይሆናል ማለት ነው። ነገር ግን ሳፕሊመንቶችን ወይም ተጨማሪዎችን በመወስድበት ሰዓት
በቅርብ ያሉ ሐኪሞችን ማማከር። እርጉዝ የሆኑ ሴቶችም ዚንክ በሚያስፈልጋቸው ሰዓት በቅርብ ያሉ ሐኪሞችን ማማከር እንዳለባችሁ ልብ ሊባል ይገባል ማለት ነው። እንዲሁም የዚንክ እጥረት በሚያጋጥመን ጊዜ የተለያዩ አይነት በዚንክ የበለጸጉ ምግቦች አሉ። ከላይ የጠቀስናቸው ልክ እንደ ምስር፣ እንደ ባቄላና ወይም ደግሞ እንደ ቀይ ስጋ ማለት ነው። እነዚህ መጠቀም የተሻለ ዚንክ እንድናገኝ ያስችለናል ማለት ነው። አድማጭ ተመልካቾቼ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ለወዳጅ ዘመዶ ሼር ያድርጉ። ሐሳብ ወይም ጥያቄ ካላችሁ ደግሞ ኮሜንት ላይ ይጻፉልኝ። በሚቀጥለው በሌላ ጠቃሚ መረጃ እስከምንገናኝ ድረስ ጤና ይስጥልኝ እያልኩኝ የዛሬን ፕሮግራሜን እዚህ ጋር አቆማለሁ። በሌላ ቪዲዮ እስከምንገናኝ ሰላም።